ሰላም ጤና ይስጥልን ቤተሰቦች፣ ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። ለዛሬ ይዤላችሁ የመጣሁት ከቦሊውድ የሚለቀቁ ትልልቅ የሚባሉ 5 ፊልሞች ሲሆን እነሱም ደግሞ ዲሴምበር ላይ ወይም በዚህ ወር ለእይታ የሚበቁና ሞቅ ሞቅ የሚያደርጉ ፊልሞች ሆነው ተብሎ የሚገመቱት ናቸው። በ2025 ከቦሊውድ ትልልቅ የሚባሉ ፊልሞች ወጥተዋል፣ ግን አሁንም 2 ፊልሞች ገና ይቀራሉ። እነዛም ደግሞ ተመልካቹ በጣም በጉጉት ይጠብቃቸዋል የሚባሉ ፊልሞች ናቸው። ካርቲካሪን የሚተውንበት ቱሜሪ ሜቴራ ቱሜሪ እና የራንቪር ሲንግ ደግሞ ዱረንደር ናቸው። በእርግጥ ሌሎች የሚወጡ ፊልሞች አሉ። በዚህ ቪዲዮ አንድ በአንድ ዘርዘር አድርጌ ያጫውታቸዋለሁ። እንደሚታወቀው ከቦሊውድ የወጡ ትልልቅ የሚባሉ ፊልሞች በዚህ ዓመት ፍሎፕ ሆነው ነበረ። በዚህ ወር ወይም ዲሴምበር ላይ ደግሞ የሚወጡ ፊልሞች ቦክስ ኦፊስ ላይ እንዴት ሆነው የሚለውን አብረን ይሆናል። ስለዚህ ወደ ፕሮግራሙ እንግባና ዲሴምበር 2025 ላይ ለእይታ የሚበቁት ሞቅ የሚያደርጉት ፊልሞች የትኞቹ ናቸው የሚለውን በተርታ እናያለን። ልክ እንደዚህ ያዝናኑ አሪፍ መረጃ የሚያስጨብጡ ቪዲዮዎችን ማየት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጉና ከጎን ያለችውን የደወል ምልክቷን ተጫኗት። ምክንያቱም አዳዲስ ቪዲዮ ስጭን ቅድሚያ እናንተ ጋር ኖቲፊኬሽን መድረስ እንዲችል ማድረግ ትችላላችሁ። አምስተኛ ኪስ ኪስ ኮ ፒያርከሩ ክፍል 2 በ2015 ለእይታ የበቃው ኪስ ኪስ ኮ ፒያርከሩ የተሰኘው ፊልም የካፕል ሸርማ የመጀመሪያ ፊልሙ ነበር። ያ ፊልም ቦክስ ኦፊስ ላይ ሂት ሆኖ ያለፈ ምርጥ ፊልም ነበር። ይህም እንግዲህ የዛኛው ፊልም ክፍል 2 ሲሆን በዚህኛው ፊልም ላይ ካፕል ሸርማ 3 ጊዜ ትዳር ሲይዝ ወይም 3 ሴቶችን ሲያገባ ይታያል። በትሬለሩ እንዳየነው ከሆነ ሌላ ሴትን አገባለሁ ብሎ በሄደበት ግን ያገባት ሌላ ሴት ስትሆንበት ይታያል። በዚህ መልኩ የቀጠለ 3 ጊዜ ያገባል። እናም 3ቱንም ሚስቶቹን ችሎና ተቆጣጥሮ ለመኖር ሲተጣርም ይታያል። ከዛ ግን በድንገት ኢንስፔክተር ሻንቲንግ ይደርሳል ቦታው ላይ። እናም ፖሊሱም ያፈላልገው 3 ሴቶችን ያገባ ሰው ሲሆን አሁንም 4ኛ ለማግባት እየጣረ ያለ እንደሆነ ይነግረዋል። ስለዚህ ካፕል ሸርማ ጉዳዩን እንዴት ብሎ ይወጣዋል፣ እንደገና እዚህ ታሪክ ላይ ምን ነገር ይፈጠራል ወደፊት የሚለውን ደግሞ የሁሉንም መልስ የምናገኘው ፊልሙን ካየን በኋላ ነው። ትሬለሩ ጥሩ ነው የሚባል ነው፣ ምንም አይልም። ስለዚህ ፊልሙ ሲወጣ ቦክስ ኦፊስ ላይ እንዴት ይሆናል የሚለውን ደግሞ አብረን ይሆናል። ኪስ ኪስ ኮ ፒያርከሩ ክፍል 2 ዲሴምበር 12 በዓለም አቀፍ ደረጃ ለሲኒማ የተበቃ የተባለ ፊልም ነው። हिंदू से मुसलमान बना और मुसलमान से क्रिश्चियन बना, लेकिन फिर भी वो मुझे नहीं मिली, बल्कि तीनों धर्मों से एक बीवी मिल गई था। አራተኛው ራታ ኬሊሄ ዘበንሰል መርደር ነዋዙዲን ሲድዲቂ በድጋሚ ኢንስፔክተር ጄሲ ያደፍን ሆኖ እየተመለሰ ነው ያለው። በዚህኛው ፊልም ላይም ሙሉ ቤተሰብ የተገደሉበትን ኬዝ ለማቃለልና ወንጀለኛውን ለመያዝ ሲጣጣር ይታያል። ቀደም ብሎ ኔትፍሊክስ ላይ ለእይታ የበቃው ራታ ኬሊሄ የተሰኘው ፊልም በ2020 ነበር ለእይታ የበቃው ወይም የተለቀቀው። እዛ ፊልም ላይም ነዋዙዲን ሲድዲቂ ኢንስፔክተር ጄሲ ያደፍን ሆኖ ታይቶ ነበር። የፊልሙ ዳይሬክተር ሃኒ ቴራን ራታ ኬሊሄ የተሰኘውን ፊልም ክፍል 2 ይዞልን እየመጣ ነው ያለው፣ ግን የዚህኛው ታሪክ ከመጀመሪያ ክፍሉ የተለየ ይሆናል ብሏል። የመጀመሪያ ክፍል ታሪክ የሚያጠነጥነው በረጉቪር የግድያ ታሪክ ላይ ነበረ። የሁለተኛው ክፍል ታሪክ ግን የበንሰል ቤተሰቦች የተገደሉበትን ጉዳይ እያጣሩ የሚቀጥል ነው ማለት ነው። ከዚህ ግድያ በስተጀርባ የማን እጅ ነው ያለው እና ኢንስፔክተር ያደፍስ ይሄንን ኬዝ በምን አይነት መልኩ ያቃልለዋል? ይሄን ሁሉ ጥያቄ ፊልሙን ስናይ ነው የምናውቀው ማለት ነው። ትሬለሩ እንኳን በአስጨናቂ ነገሮች የተሞላ ነው። የፊልሙ ታሪክ ደግሞ እንዴት እንደሚሆን አብረን ይሆናል። ራታ ኬሊሄ ዘበንሰል መርደር የተሰኘው ፊልም የኔትፍሊክስ ፊልም ሲሆን ከዲሴምበር 19 ጀምሮ ኔትፍሊክስ ላይ ቀጥታ የሚለቀቅ ነው። የበንሰል का मर्डर कोई छोटा-मोटा कांड नहीं, ये हत्याकांड है, हत्याकांड। ሶስተኛው ኢኪስ። ይህ ኢኪስ የተሰኘው ፊልም ባዮፒክ ይዘት ያለው ዋር ድራማ ፊልም ሲሆን ፊልሙንም በድራፑርና አንዳፑር የመሳሰሉ ፊልሞች ዳይሬክት ያደረገው ሽሪራም ራግቨን የተባለ ዳይሬክተር ነው ዳይሬክት ያደረገው። የፊልሙ ታሪክ የሚያጠነጥነው በ1971 የተደረገውን የህንድና የፓኪስታን ጦርነት ላይ መሰረት ያደረገ ሲሆን በጊዜውም በጣም ታዋቂ ወታደር የነበረው ሰከንድ ሌፍተናንት አሩን ኬትባል ስለተባለው ትልቅ የጦር መኮንን ታሪክ የሚዘክር ነው። በፊልሙ ላይ አገስተር እንዳ አሩን ኬትባልን ሆኖ የሚጫወት ሲሆን ዘርቢንገርም ደግሞ በፊልሙ ላይ የአሩን አባት ሆኖ ይጫወታል። በትሬለሩ እንዳሳዩት ከሆነ የ21 ዓመት ወጣት እንዴት በስሜትና በሞራል ከፓኪስታን ወታደሮች ጋር በኃይለኛው እንዴት እንደተዋጋ በደንብ አሳይቷል። በዛውም በፊልሙ የሚያሳዩት ከጦርነቱ ከ30 ዓመት በኋላ የአሩን አባት ወደ ፓኪስታን ሄዶ ከዛም የፓኪስታን ኦፊሰር የሆነውን መሐመድ ናሲርን ያገኘውና እሱ ይነግረዋል በዝርዝር ልጁም እንዴት ብሎ ለፓኪስታን ወታደሮችም ተምሳሌት እንደነበረ ያስረዳዋል። በእርግጥ ትሬለሩ ደስ የሚል ነገር አለው፣ በጣም ይስባል። ግን ደግሞ ማየት ያለብን የፊልሙ ታሪክ ሙሉ እንዴት ይሆናል የሚለው ነው። ይህ ኢኪስ የተሰኘው ፊልም ዲሴምበር 25 2025 ላይ በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። My gun is still working! I'll get these bastards! Fire! ሁለተኛው ቱሜሪ ሜቴራ ቱሜሪ ካርቲካሪን የሚሰራበት ይህ ፊልም አንድ ሮማንቲክ ድራማ ፊልም ሲሆን ይህንን ፊልምም ሰሚር ቪድንስ ነው ዳይሬክት ያደረገለት። ዳይሬክተሩ ሰሚር ቪድንስ ቀደም ብሎ የካርቲካሪን ሰቲ ፕሬም ኪከታ የተሰኘውን ፊልም ዳይሬክት አድርጎለት ነበር። ቦክስ ኦፊስ ላይ ጥሩ ገንዘብ ሰርቷል በእርግጥ። ስለዚህ በቀጣይ የምናየው ቱሜሪ ሜቴራ ቱሜሪ የተሰኘው ፊልም ደግሞ ቦክስ ኦፊስ ላይ እንዴት ይሆናል የሚለውን አብረን ምን ይሆናል። ትሬለሩ እስካሁን ድረስ ለእይታ አልበቃም፣ ግን ቲዘሩ ለእይታ በቅቷል። በዛ ላይ የሚያሳዩት ታሪክ እንግዲህ በትንሹ እንደገባን ከሆነ ካርቲካሪን አነንያ ፓንዴን በጣም ሲከታተላት ይታያል። ስለዚህ ታሪኩንም በደንብ ገለጻ አላደረጉትም። ቢሆንም ግን ቲዘሩ ላይ ሁለቱም ሲታዩ በጣም የሚያምር ደስ የሚል ነገር አለው። ስለዚህ በቀጣይ የፊልሙ ታሪክ እንዴት ይሆናል የሚለውን አብረን ምን ይሆናል። ፊልሙ ቱሜሪ ሜቴራ ቱሜሪ የተሰኘው ፊልም ዲሴምበር 25 2025 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ሆኗል። जुम्मा 4 दिन हुए मिले, मैं क्यों तेरा जहर निकलने लगा? अरे वो सांप के काटने से होता है इडियट, जेलीफिश के नहीं।
አንደኛው ዱረንደር በ2025 በጣም የሚጠበቀው ዱረንደር የተሰኘው ፊልም ይዘቱ አንድ ስፓይ አክሽን ትሬለር ፊልም ሲሆን ይህንን ፊልምም አዲቲ ደር የተባለው ዳይሬክተር ነው ዳይሬክት ያደረገው። रणवीर सिंह በፊልሙ ላይ መሪ ተዋናይ ሲሆን ሰንጀይ ደት፣ አክሼይ ከና፣ አር ማሃዴቨን እና አርጁን ራምፓል ደግሞ ከፊት ቦታውን ይዞ የሚጫወቱበት ፊልም ነው ወይም ወሳኝ ሚና ይኖራቸዋል። የዱረንደር ሃይፕ በአሁኑ ሰዓት ላይ በጣም ከፍተኛ ነው። ምክንያቱም ቲዘሩ የወጣ ሰዓት ላይ ተመልካቹን እንዳለ በቀላሉ መሳብ ችሎ ነበረ። ቲዘሩ ላይ የነበረ ቢጂኤምም እንዲሁም የተዋናዮቹ መልክ በጣም ተደንቆ ነበረ። ቲዘራ ከታየች ጊዜ ጀምሮ ተመልካቹ ይህንን ፊልም ያለ ትዕግስት እየጠበቀ ነው ያለው። በእርግጥ ቲዘሩ በጣም ያምር ነበረ። ትሬለሩ ግን አንዳንድ ሰዎች አልወደዱትም። ብዙ ክሪቲክሶችም እንዳሉት ከሆነ በግድ የተሳበ ታሪክ ያለ ይመስላል ብለዋል። ግን ተስፋ የምናደርገው የፊልሙ ታሪክ አሪፍ ይሆናል ብለን ነው። ፊልሙን በዓመቱ መጨረሻ ቦክስ ኦፊስ ላይ አሪፍ ገንዘብ ሰብስቦ ይወርዳል ተብሎ ይጠበቃል። በእርግጥ በአሁኑ ሰዓት ላይ አድቫንስ ቡኪንጉ በጣም ሞቅ ብሎ እንደቀጠለ እየተነገረ ነው ያለው። ስለዚህ ለእይታ ሲበቃ ደግሞ የረንቪር ሲንግ ዱረንደር የተሰኘው ፊልም ቦክስ ኦፊስ ላይ ምን ይሆናል የሚለውን አብረን ምና ይሆናል። ይህ ዱረንደር የተሰኘው ፊልም ዲሴምበር 5 2025 ላይ በዓለም አቀፍ ደረጃ ለሲኔማ እይታ ይበቃል ተብሎ እየተጠበቀ ያለ ፊልም ሆኗል። ስለዚህ እንግዲህ ውድ ቤተሰቦች እነዚህ አምስቱ የቦሊውድ በጣም የሚጠበቁ ፊልሞች ሲሆኑ የሚወጡትም ዲሴምበር ወር ላይ ነው። እንደሚታወቀው ዲሴምበር የዓመቱ የመጨረሻ ወር ነው። ስለዚህ ከቦሊውድ ለእይታ የሚበቁት እነዚህ አምስት ፊልሞች ቦክስ ኦፊስ ላይ እንዴት ይሆናሉ የሚለውን ደግሞ አብረን ይሆናል። ምን ይመስላችኋል እናንተ? የትኛው ፊልም ይሰቅላል? የትኛው አሪፍ ገንዘብ ያስገባል? ታሪኩስ የትኛው ይወደዳል? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ግምታችሁን ከሁሉም በላይ በጣም እየጠበቃችሁት ያለው ፊልም የትኛውም እንደሆነ ኮሜንት ላይ ጻፉልኝ። ግን እናንተ ይሄን ነገር ቆም ብላችሁ አስባችሁ ታውቃላችሁ? በጣም ተጣጥራችሁ ደፍታችሁ በየቢሮአችሁ ስራ እየሰራችሁ ያለው በዛው ልክ በልፋትና በጥረት የእናንተን ስራ ሌላ ሰው ቢሰራስ? ለዛውም ከእናንተ ባነሳ ደሞዝ እና የእናንተ ድርጅት እናንተን ስራ ያሰራችኋል። በዛ ላይ ደግሞ የእናንተን ስራ የሚነጥቀው አንድ ሰው ሳይሆን አንድ ኮምፒውተር ነው ቢባልስ? በረባ ባረባ ነገር መጠየቅ አያውቅም። ምንም አይነት ስሜት የለውም። ድካምም የለበትም። የረፍት ቀንም የለውም። ይህን ነገር ስናውቀው ከኛ መሃል ብዙዎቻችን እርግጠኛ ነኝ የስራ ደህንነታችን የተረጋገጠ እንዳልሆነ ይገባናል። ግን ይሄ አንድ ተራ ተረት ሳይሆን እንዲያውም በትክክለኛ ያ ጊዜ ደርሷል። ለዛውም ይህን ነገር እየተናገረ ያለው ጄፍሪ ሂልተን ነው። የኤአዩ ጎድፋዘር የሚባለው ግለሰብ ነው። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። አልበርት አንስታይን ማለት እንደሚታወቀው የእሱ ቲዮሪዎቹ የዓለማችንን ሳይንስ እስከ መጨረሻ ድረስ መቀየር የቻሉ ነበር። ግን በሱ በግል ህይወት ውስጥ ድሮ ምን አይነት ጊዜን አሳልፏል? ለ9 ዓመታት ያህል ስራ ፍለጋ ሲንከራተት እንደነበረ ታውቃላችሁ። እንዲያውም ከክፍል ጓደኞቹ መሃል ስራ ያላገኘ ተማሪ አለ ከተባለ አንድና ብቸኛው አንስታይን ብቻ ነበረ። ግን ማን አስቦት ያውቃል? ትምህርት ቤት ውስጥ ያ ተማሪ በጣም ቀስ እያለ ነው የሚማረው የሚባለው አንድ ቀን በሩ ላይ የእስራኤል ፕሬዝዳንት ሁንልን ብለው ይጠይቁታል ብሎ ማን ገምቶ ያውቃል? ሳዳም ሁሴን ከሞተ በኋላ በዓለማችን ላይ አንድና ብቸኛ መሪ የነበረው ለሳዳም ሁሴን ብሎ ድምጽ ያነሳ አንድ እሱ ብቻ ነው። እሱም ስሙ ሙሐመድ ጋዳፊ ይባል ነበር። እሱም የአረብ ባለስልጣናትን በአጠቃላይ ሰብስቦ ፊት ለፊታቸው በድፍረት የተናገረው እኛ አሁን ፈጠን ብለን አሜሪካንን ማስቆም ካልቻልን በቀጣይ ተረኛ የምንሆነው እኛ ነን ብሏቸው ነበር። ይህን ንግግሩ ከሰሙ በኋላ የአረብ ባለስልጣናት እንኳን ሳቁበት፣ አፌዙበት። በሱ ግን ጋዳፊ የተናገረው ይህ ንግግር ትክክል ነበረ። ሳዳም ሁሴንን ከገደሉ በኋላ የአሜሪካ ቀጣይ ታርጌት የሆነው ሌላ አይደለም ሙሐመድ ጋዳፊ ነበረ። ግን ትልቁ ጥያቄ ጋዳፊ ይህን ያህል ድፍረት ከየት አመጣ? የጋዳፊ ሀገር እንደምታወቀው ሊቢያ ናት። ሊቢያም ከዛሬ 1400 ዓመት በፊት ኸሊፋው ዑመር መሪ በነበረ ሰዓት ሙስሊም ወታደሮች ታግለውና በጦርነት ነጻ ያደረጓት ሀገር ነበረች። ኸሊፋው ዑመርን በጀግንነት ሊቢያን ጽድት አድርገው ሙሉ ለሙሉ ነጻ ስላደረጋት ለቀጣይ 1300 ዓመታት ይህንን የሙስሊሞች አስተዳደር ማንም ሊለቃቸው ሊቀማቸውም አልቻለም። ግን የኡስማኒያዎች አገዛዝ ማብቂያ ሰዓቱ መጨረሻ አካባቢ ላይ ጣሊያኖች ሊቢያን ወረዋት ነበር። ከዛ በኋላ ደግሞ ሊቢያ ውስጥ ያሉ ሙስሊሞችና በወራሪው በጣሊያን መሃል ከፍተኛ ጦርነት ተከፍቶ ነበር። ይህ የነጻነት ጦርነትም ለረጅም ዓመት ቀጥሎ ነበር። በዚህ ጦርነት ላይ የሊቢያ የሙስሊሞቹ መሪ የነበረው ዑመር ሙኽታር ነበር። በመጨረሻ እንኳን ዑመር ሙኽታርን ይዘው በስቅላት የቀጡት ሲሆን ግን የዑመር ሙኽታር ወታደሮች መሃል ላይ አንድ ድሃ ወታደር ነበር። ልክ ሁለተኛው ዓለም ጦርነት እንደተጀመረ እዚህ የድሃ ወታደር ቤት ውስጥ አንድ ሕፃን ልጅ ተወለደ። ስሙንም ያወጡለት ሙአመር ጋዳፊ ብለው ነበር። ይገምታል ኤርፖርቱ ጽዳት ሰራተኛ የነበረ ይህ አንድ ግለሰብ ህይወቱ በምን አይነት መልኩ ይቀየራል? ዘር ማንዘሮቹ ቁጭ ብለው የሚበሉት ይሆናል ብሎ ማን ይገምታል? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። በዚህኛው ዩቲዩብ ቻናል ላይ የምታደርጉልኝ ድጋፍና ትብብር በጣም አመሰግናለሁኝ። አሪፍ እየቀጠለ ነው ያለው። ግን ሌላም አንድ ቻናል አለኝ ዓለም ድንቅ ናት የተሰኘ ምርጥ የሆኑ አስደናቂ ቪዲዮዎችና አስተማሪ ቪዲዮዎችን ማቀርብበት ሁለተኛ ቻናል ስላለኝ እንደተለመደው እዚህ ላይ ጠፋ በሚል ሰዓት ላይ እዛ ላይ ገብታችሁ ላይክ እና ኮሜንት እንዲሁም ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃለሁኝ። አሪፍ ነገር ታገኛላችሁ። በጣም ትማሩበታላችሁ፣ ዘና ፈታ ትሉበታላችሁ፣ ትደነቁበታላችሁ። ቆንጆ ቪዲዮዎችን አቀርባለሁኝ። እዛ ላይም ድጋፍ እንድታደርጉልኝ ጥሪ አቀርባለሁ። አመሰግናለሁ። ቪዲዮን ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ
እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። कुछ होता है क्या करूँ हाय कुछ होता है।